ጆሮዬ እስር ቤት ገባ። እንግዲህ ትላንትና ከእንጀራ አባቱ ጋር ተጣልተው ብር ካላመጣህ እዚሁ እገድልሃለሁ ብሎት አባቱን ጠብቆ እንግዲህ አባቱን ብላጥ አድርጎ ግንባሩ ላይ ደቀነበት። ከዛ ማሴር ተቀብሎ እሱም ደቀነበት። ከዛ ፖሊሶች አስከትሎ ነበር የመጣው። ነገር ግን እሱን ወንጀለኛ አድርገው ይዘውት እስር ቤት ሄደዋል ማለት ነው። በጣም ያሳዝናል የእውነት። ምክንያቱም ለሀና አባት ማሳከሚያ ብሎ ነበረ ገንዘቡን እንግዲህ የፈለገው። ግን ሰውየው እንዲሁ በቀላሉ የሚሸነፍ ሰው አይደለም። እንጀራ አባቱ በጣም መጥፎ ሰው ነው ብላለች። ልጁ ራሱ መስክራለች ስለ አባቷ ማለት ነው። አባቴ በጣም ሰዎችም አይወዱትም፣ እሱም ሰው አይወድም። ስለዚህ ብቻችንን ነው የምንኖረው። እኔ ራሴ ከሰዎች ተገናኝቼ አላውቅም፣ ሰው አግኝቼም አላውቅም፣ ሰው እንኳን አቅፎኛ አያውቅም እያለች እየተናገረች ነበረ ማለት ነው። ምክንያቱም አባቷ በጣም ኃይለኛ እና መጥፎ የተባለ ሰው ነውና እንግዲህ ጆሮዬ እስር ቤት ገባ ማለት ነው። ያሳዝናል የእውነት። ምክንያቱም የሀናን አባት ለማሳከም ብሎ ነበረ እንግዲህ ራሱን መስዋዕት ያደረገው። አልተሳካለትም። እስር ቤት አስገባው። እንግዲህ ሰውዬ ወንጀለኛ ነው ብሎ ምክንያቱም ድምፁን ቀርተውታል። ግን ነገሩ ይናገራል። መስካሪ የሚመሰክርለት ሰው ካለ ልጁ እውነቱ ይወጣል ብዬ አስባለሁ። ምክንያቱም የቤተሰቦቹን ውርስ ነው የጠየቀው ልጁ። ግዴታ ደግሞ ማግኘት አለበት አይደለም? የእናት አባቱን ውርስ። ይሄ እኮ ሰው ውርስ ላይ ገብቶ ነው እንደዚህ ዘና ብሎ የተቀመጠው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባራችሁ አብራችሁኝ ስላላችሁ ከልብ ነው ማመሰግነው። እንግዲህ አሲርዬ ትናንት ታሰረ ማለት ነው። እንዳያችሁት ሰውየው አሳስሮታል። እንግዲህ ገንዘብ ጠይቆት ነበረ። ገንዘብ የለኝም ብሎ አውቆ በሻንጣ የሆነ ነገር ይዞ መጥቶ ገንዘብ እንደያዘ ሰው ግን ሽጉጡን ላጥ አድርጎ ግንባሩ ላይ ይዞበት ያው ወደ እስር ቤት አስወሰደው ማለት ነው። ሀናም እንግዲህ እስካሁን ስለ አባቷ ምንም ትንፍሽ ብላም አታውቅም። ሁለት ቪዲዮ ላይ አባቷ አልታየም መሰለኝ። ያው ለምን እንደሆነ አላውቅም። ሀናም አሁን ስራዋ ላይ ፎከስ አድርጋለች። ወይዘሮ ሜላት ደግሞ ሀናን አንቺ ሀና ከዚህ ከማነው ከአንተነህ ራቂ ያላልኩሽም እንዴ? እህትዬ ማነው አንተነህ? ሀና እንደማያውቅ ሰው አትሆኚ። ባለፈው የነገርኩሽ እኔ መስሪያ ቤት። ታዲያ እኔ እና እሱ ምን አገናኘሁት? አይ ሀና ተናገርኩ። እንግዲህ ልጁ አንቺ ላይ አይኑን ጥሏል፣ ተጠንቀቂ ብዬ ነግሬሻለሁ። ልጁ ቀላል ሰው አይደለም አላልኩሽም ሀና ስትላት፣ እህትዬ ታዲያ እኔ ምን አደረግኩ አለች። እንግዲህ እኔ ባንቺ ህይወት ልገባ ጣልቃ መግባት አልችልም። ራስሽን መከላከል ትችያለሽ። ግን ደግሞ እኔ ኃላፊነቴን ተወጥቻለሁ። ምክንያቱም ነግሬሻለሁ እንድትጠነቀቂ ከአንዴም ሁለቴም። ኧረ እኔ ምንም የማውቀው ጉዳይ የለም እትዬ አለች። እሷ ከእሷ ጋር ከተለያየች በኋላ ሀኒ ወደ ቤቷ ልትሄድ ሻንጣዋን እያስተካከለች ሰላም መጣች ክችን። ከዛም ከሰላም ጋር እያወሩ ሀኒ አልደወለም እኮ ማ እንዳትይኝ አለች። አይ እሺ አለልሽም ይቅርታ። ከዛ ከሷ ጋር እያወራች እያለ አቶ አንተነህ የሀና ስልክ ላይ ደወለ። ሀና ደግሞ ይሄ ስልክ በተደጋጋሚ እየተደወለላት ነበርና አላነሳችውም። አየችውና ዝም አለች። እንዴ ሀኒ አንሺው እንጂ አለቻት። አይ ተይው ችግር የለውም። ምን ማለት ነው አንሺው እንጂ ይጠራ አይደል እንዴ? እኔ የማላውቀው ስልክ ነው ሰላምዬ፣ ዝም ብሎ እየተደጋገመ ይደወላል። በቃ አንቺ ከደበረሽ እኔ አንቺው ላንሳውና ልዝናናበት አለች። ከዛ ስታነሳው የራሷ ጉድ ሆኖ ቁጭ አለ። ሀና እንዳትዘጊው፣ እኔ በጣም ነው ማፈቅርሽ፣ እኔ ምንድነው የምልሽ እንደዚህ ማድረግሽ ሲል ሰላምዬ አይኗን ብልጠርጋ ቀርታለች ማለት ነው። አንተነህ ስትል አዎ እኔ ነኝ። ያን የሰላምን ድምጽ እንኳን አያውቅም እንዴ? ከዛ ሰላም ቦጋለች ልውጥ ለፊቷ። ልክ ሀና ከዚህ ከአንተነህ ጋር የሆነ ኬዝ እንዳለ ነገር አስመስላ ማለት ልጅቷ ምንም የምታውቀው ጉዳይ የለም። እዚህ ስልክ ላይ የደወለው ማን እንደሆነ ታውቂያለሽ? ሀና አንተነህ ነው። አንተነህ ማን ነው? ልጁ ነው። አይ ቀደም ያልኩሽ ልጅ። ኧረ ሰላምዬ እኔ የእሱ ስልክ ከየት አምጥቼ ነው የምናውቃለሁ? እኔ ልጠይቅሽ እንጂ አለቻት። ኧረ እኔ በስመ አብ ወልድ፣ እኔ ምንም የማውቀው ጉዳይ የለም አለች። ከዛ ተናዳ ክላሷ ሄደች። ሰላምዬም ክላሷ ሄዳ ሰላምዬ ደህና ነሽ? ሀና አልደወለም እኮ
ግን በጣም ናፍቆኛል፣ ግን አልደወለልኝም። ስሚኝማ ግን አንተን ትፈልጊዋለሽ እንዴ? አረ በስመ አብ በይ ሰላምዬ። እንዴ በኪዳነ ምሕረት ምን ሆነሻል? እኔ ሲጀመር አላቀውምም፣ ስልኬንማ እንደሰጠው አላቅም። ሀና የምሬ ነው። ትወጂዋለሽ እንዴ? ሰላምዬ እንዴት ላስረዳሽ? እሺ እኔ አላቀውም፣ ሲጀመር ማላቀውን ሰው እንዴት ነው ልወደው የምችለው? ሀና ይሄ ሰውዬ ማን መሰለሽ አለቻት። ማን ነው አለቻት። ይሄ እኮ ነው ባለፈው ልጁ አለቻት። የቱ ልጅ? ፍቅረኛዬ ያረገዝኩትም ከሱ ነበር። ምን ነው ደነገጥሽ? ትወጂዋለሽ እንደ ልጁን? እንዴ ሰላም ደግሞ ነገር ስታወሳስብ ማለት ነው። ሰላምዬ ምን ማለትሽ ነው? እኔ የታውቂው ነው እሱንም የምወደው። ታዲያ ለምን ደነገጥሽ? እንደው ነገሩ አስደንግጦኝ ነው እንጂ ሰላምዬ አቃዬ ነበረ አለቻት። አሁን ውጭልኝ ከክፍል ያለቻት ሰላምዬ እሺ ካስቀየምኩሽ እሺ እወጣለሁ ብላ ወጣች ማለት ነው። ሀንዬ እንግዲህ ወይዘሮ ሜላት መጀመሪያ ሰላም ይሄንን ልጅ ከስራ እንድታባረር እፈልጋለሁ ብላ ለእናቷ ነግራት ነበር። እንዴ ለምን አለቻት። በቃ እንድታባረር እፈልጋለሁ አለቻት። ለምን ነው? እሱ እኮ ነው እዛ ውስጥ ዋና ታማኝ ነው፣ ስራውን እየሰራ ያለው። ለምን ለማባረረው አለቻት።